ሰላም ጤና ይስጥልኝ ውድ ወገኖቼ። ሊቁ መምህራችን የንታ ገብረ መድኅን ግን የት ሄደው ነው? ለማንኛውም ዛሬ ትምህርታቸውን ሰብስቤላችኋለሁ፣ ተከታተሉ። እግዚአብሔር ቃል ስግው ቃል ስለ ኢትዮጵያ በተናገረበት አንቀጽ የኢትዮጵያ ንግስት ወይም የአዜብ ንግስት በፍርድ ቀን በመጨረሻ ቀን ትፈርዳለች አለ። ለምን ካል እግዚአብሔር ቃል ስለ ኢየሩሳሌም ሲያነሳ አመንዝራና አመፀኛ እያለ ምልክት የምትሻ አገር እያለ ይገልጻል። ስለ ኢትዮጵያ ሲያነሳ ፍርድ የምትሆን ሀገር እያለ ያነሳል። ለምንድን ነው እንዲህ ያላት? ታሪክ ማወቅ ይጠይቃል። ይህን ቃል ለማሰብ ለማወቅ ለመመርመር ቀን ህሊና አእምሮ ያለው አስተሳሰብ ይጠይቃል። ጠንካራ ሐሳብ፣ ኢትዮጵያዊ አእምሮ፣ ኦርቶዶክሳዊ ርዕይ ያስፈልጋል። መረዳት፣ ማሰብ፣ መቆጨት፣ የኔ ማለት ሁሉ ይጠይቃል። ትናንት መሰረት ነው፣ ዛሬ ግድግዳ ነው፣ ነገ ጣራ ነው። ትናንትን የማያውቅ ዛሬ የለውም፣ ዛሬ የሌለው ነገን አያስተላልፍም። እኛ ኦርቶዶክሳውያን ስለ ትናንት ምንም እንዳይኖረን የተሰራን ሰዎች ነን። ከ16ኛው መቶ ክፍለ ዘመን ጀምሮ እስካሁን ድረስ ለ470 ዓመት ያህል ኦርቶዶክሳዊ ሰው ታሪኩንም ሃይማኖትንም የመረዳት ችግር አግኝቶታል ብዬ አስባለሁ። ትናንት መሰረት የሌለው ሰው ጅጓጅጌ ነው። መርጋት፣ ማሰብ፣ መመርመር፣ መረዳት አእምሮ ላይ ያርግ። ለዚህ ነው ቦይ ያደረገን። የመጣው ያፍሰናል፣ የተናገረው ይንደናል፣ ማንም ቃላተኛ ወደ ፈለገው ይዘውረናል። ለምን? መሰረት ያለው አስተሳሰብ የሀገር የሃይማኖት ስሜት እንዳያድርብን ተደርገናል። ማን ነው የሚያደርገው የሚል ማዶ ምዕራባዊ እጆች አሉ፣ የባንዳ ተወካዮች አሉ። ሃይማኖትም የሌለው ሀገርም የሌለው ትውልድም የማይወድ ባንዳዊ ቅርጽ ደግሞ አለ። የአባቶቻችን ሕይወት የዛሬ ምርት ነው። የዛሬ ስራ ለነገ ዘር ነው። ታሪክ የሌለው ሰው ዘርም ምርትም የሌለው ባዶ ጋራ ነው። ታሪክና እኛ ደግሞ የጨለማ መጋረጃ ተጋርዶብን ትናንትን ማወቅ በደል ነው። ስለ ትናንት መናገር ታርጋ አለው። ስለ ትናንት ማውራት በደል አለው። ስለ ትናንት ሁሉ ማስተማር ስህተት ነው። ትናንት ስህተት ነው ወይስ ምንድን ነው? ትናንት ላሊበላ አለ፣ ትናንት ፍልስፍና አለ፣ ትናንት ታሪክ አለ፣ ትናንት ሰው አለ። ያ ትናንት መረሳት ይችላል ወይ የሚል ጥያቄ ማሰብ ይጠይቃል። ላወቅን ተረዳላል ለላቅነው ሰዎች አጭር ጥያቄ ልጠይቃችሁ። ከትናንት የተሻለ ሐሳብ ያላቸው ዛሬ አሉ ወይስ ዛሬ ከትናንት ያነሰ ሐሳብ አለ? ትናንት ከተሰራው ስራ የተሻለ የሰሩ አሉ ወይስ ዛሬ ከትናንቱ የበለጠ ስራ አለ? ትናንት ሰው ሁነን ማሰብ ችለናል፣ ዛሬ ምን ሁነን ማሰብ ችለናል? ታዲያ በእኛና በትናንት መካከል ለውጡ ምንድን ነው? ታዲያ ልህቀቴ፣ ማወቄ፣ መረዳቴ፣ መማሬ ምንድን ነው የተማሩት? ሰው ካላደረገኝ፣ እግዚአብሔር ከሌለኝ፣ ሃይማኖትም ከሌለኝ፣ አምልኮቴን ካጠፋብኝ፣ ከወረረኝ እኔ ምንድን ነኝ? ትናንት ሰራ ነበር፣ ዛሬ ገዛለሁ። ትናንት አውቅ ነበር፣ ዛሬ ገለብጣለሁ። ትናንት አመርት ነበር፣ ዛሬ ቀዳለሁ። ትናንት ዕውቀት፣ ፊደል፣ ትምህርት ነበረኝ፣ ዛሬ ደግሞ አስመጣለሁ። ታዲያ እናንተና እኔ ምንድነው ዕውቀታችን? ሃይማኖታችንም ታሪካችንም ላይ የተሰራው ሴራ የኛ መሆኑን ለማወቅ ራሱ ስላስቸገረ ምንድነው የነበረ ለማለት ነው። ለማንኛውም ኦርቶዶክሳዊ ሰው 4 መለኪያዎች አሉ። ትውፊት አለን፣ ትርጉም አለን፣ አረዳድ አለን፣ ድህነት አለን። 4 ነገሮች አሉ። ቅብብሎሽ ከሌለ ክህነት የለም፣ መስዋዕት የለም፣ ዕውቀት የለም፣ አጠቃላይ ክርስቲያናዊ ልጅነት የለም። ቅብብሎሽ ከሌለ ቅብብሎሽና እኛ ትናንትና እኛ ድንበር የለው። ሐዋርያት እንደኖሩት ለመኖር እንጥራለን፣ ያመኑትን እናምናለን፣ የሰሩትን እንሰራለን። ስለዚህ ትናንት የነበሩት አርጅተዋል ብለን ሐዋርያት አያስፈልጉም፣ ነቢያት አያስፈልጉም እየጣልን አልሄድም። ኦርቶዶክስ ምሉዕነት ነው፣ ገንጣይነት አይደለም፣ ውሁድነት ነው። መዋሃድ ማሰብ ከትናንትና ከዛሬ መካከል ያለውን ኦርቶዶክሳዊ ርቱዕነት ማመላለስ ነው። ይህንን የማመላለስ ትውፊታዊ ቅብብሎሻዊነት እንደ ሃይማኖት እንቀበላለን፣ እንጠብቃለን፣ እንሰጣለን። መልተን እንቀበላለን፣ መልተን እንጠብቃለን፣ መልተን እንሰጣለን። ምሳሌ ላንሳ። አንድ ካህን እንኳ ቢኖረን ማን ክህነት ሰጠ ብንል አቡነ እንትና ነው የሚለን።
አቡነ እንተናን ማን ሰጠው ቢላቸው ለአቡነ እንተና ነው አቡነ እንተና ይላሉ። ለዚያኛው አቡነስ አቡነ እንተና፣ ለዚያኛው አቡነስ አቡነ እንተና እያለ ይሄድና ከሐዋርያት ይደርሳል። ሐዋርያት ከየት አመጡ? ከክርስቶስ። ክርስቶስ ከየት አመጣው? የባህሪው ነው፣ ነቃ ክህነት ነው። የእኛ ኦርቶዶክሳዊ አረዳድ ሰው ከመሆን አንጻር ይረዳል፣ እንደ እግዚአብሔርነቱ የገለጸውን ይረዳል፣ መለኮታዊ ምስጢር ይረዳል። ኢትዮጵያ ማለት ሰብአዊ ቅብብሎሽ መለኮታዊ መገለጥ ናት። የእግዚአብሔር የምስጢር ጓዳ እንዳለቃ እያሌው ገለጻም እንዲህ የሚሏት የሰማይ ጎረቤት የምድር እምብርት የአፍሪካ ንግሥት የዓለም እመቤት እንደሚሏት ማለት ነው። እውነትም ናት። በዚያ ጉርብትና ሂደት የሚረዳ እውቀት አለ። ይሄ መለኮታዊ መስጠት ሰብአዊ መቀበል ነው። በተገጠመለት አይምሮ ልክ አይደለም። በተፈጠረውና በተገለጠለት ከእግዚአብሔር በተሰጠው ልክ ነው የሚያየው። ያንንም እንዳይበላሽበት ህቡርነት ነው፣ መተባበርነት ነው፣ መልቶ ማየት። አጠቃላይ ትምህርቱ መዳን ነው። የትኛውም ነገር ስናይ ያድናል አያድንም ነው፣ ከመዳን አንጻር ነው። ይህንንም ትምህርት መዳንን የሚሰብክበት በንባብ በትርጉም በምስጢር በሕይወት ነው። ያነባል፣ ይተረጉማል፣ ይረዳል፣ ያመሰጥራል፣ ይኖራል። ይህንን እያመላለስ ይኖር የነበር ርቱዕ ሃይማኖት ነው። ታዲያ በዚህ ርቱዕነት የመጣን ሰዎች ከየት ጀምረን ነው? በኢትዮጵያ ታሪክ ውስጥ ስንመጣ በቅዱስ መጽሐፍ ሰንሰለትነት ያለውን እንኳ ብናይ ጥንት የነበረን አሁን ያለን በጣም ርቀት አለው። በእርግጥ እንዲህ አይነት ትምህርቶች ለከተሜ ሰው ይሆናሉ ብዬ ብዙ አላስብም። ከተሜ ባህል የለው፣ ወግ የለው፣ እሴት የለው፣ ዝም ብሎ ቦይ ስለሚሆን ማለት ነው። ለስላሳ ምቹ እንደ ዝንብ አይነት ንብ አይደለም። ከተሜ ንብ አይደለም። ገጠሩ ጥሩ ነው። ሀገር ያለው ሃይማኖት አለው፣ ህዝብ አለው፣ እሴት አለው፣ ወግ አለው። ከተሜ ግን ዝም ብሎ ነው፣ በቃ ወላዋይ ነው የሚሆነው። ይቅርታ የመጣ ሁሉም ያጠምቀን። ሚዲያ ያጠምቀናል፣ ውሸት ያጠምቀናል፣ ሴራ ያጠምቀናል፣ ጎሳ ያጠምቀናል፣ መንደር ያጠምቀናል፣ ቋንቋ ያጠምቀናል፣ ጎጥ ያጠምቀናል፣ ፍትወት ያጠምቀናል፣ ምኞት ያጠምቀናል፣ ሁሉም ያጠምቀናል። ሁሉ ልውደዳችሁ ይለናል። እኛ ላይ ማይሰለጥን አለ፣ እኛ ላይ ማይበረታ አለ። አነቃም ደግሞ ድንዝዝ እንላለን። ድንዝዝ መኖር መውጣት መውረድ ድንዝዝ። በቃ ምን እየሆኑ ነው ማለት መባተት አናቅ። አይጨንቀን። ስርዓት ቢፋለስ አይጨንቀን። በእርሳም ቢፋለስ አይጨንቀን። ታሪክ ቢፋለስ አይጨንቀን። ሀገር ቢጠፋ አይጨንቀን። እንኖራለን፣ እንገባለን፣ አለቀ። ከእንዲህ አይነት ድንዝዝነት ውጣ። ጅልነት፣ ድንዝዝ መኖር ምንድን ነው? መኖር? ኦርቶዶክስ ሆኖ መኖር ነው። አያስሄድም። አሁን ቆም ብሎ ማሰብ ይጠይቀናል። ምንድን ነው የሆነው? ማነው ያበላሸን? እንዴት ነው የምንመለሰው? ሰውነን አይደለን? ከሆነ ለምንድን ነው የምንበላለው? ሀገር ማን ወዶ? ለምንድን ነው ሃይማኖት አልባ መሆን የቻልነው? ለምንድን ነው? ማን ነው እንዲያደረገን? ታዲያ ይሄ ሂደታችን ነገር ያስቀጥላል? ትውልድ፣ ሀገር፣ ህዝብ ይኖረናል? አይኖረንም። ካልኖረን ማን ነው ይመልሰን? እኛው። ሀገራችን ላይ እኛ መድኃኒት ስንቀምም ጥንቁልና ነው። እነንተና ሲያዘጋጁት ፋርማሲ ነው። እኛ ቆዳ ስናዘጋጅ ፋቂነት ስድብ ነው። እነንተና ሲዘሩት ደግሞ የቆዳ ውጤት ነው። እኛ ብረታ ብረት ስንሰራ እንዲቀጥቃጭ ነው። እነሱ ሲሰሩት ደግሞ ብረታ ብረት ኢንጂነሪንግ ነው። እኛ ጨርቅ ስንሰራ ሽመና ነው። እነሱ ሲሰሩት ደግሞ ቴክስታይል ነው። አይደለ? አንገናኝም። የኛ የሆነው ርኩስ ነው፣ የእነንተና የሆነው ደግሞ ትክክል ነው። ለማንኛውም እነዚህ አባቶች ሀገር በቀል ስነ መድኃኒት፣ ስነ መንግስት፣ ስነ ስርዓት፣ ስነ ህዝብ፣ ስነ ሀገር፣ ስነ ሃይማኖት የሚያስተምሩበት የእውቀት ማዕከል እሴት የማስተማሪያ የትምህርት ስኬል ነበራቸው። ይሄ ትምህርት ሰው አድራጊ ሀገር ወዳድ ነው። በዚህ መካከል እንዳይጠሉ የሚያደርጋቸው አራት ነገሮች አሉ። አንድ መሪም ሲሆን ህዝብ አለው፣ ሃይማኖት አለው፣ ሀገር አለው፣ ታሪክ አለው። ስለ ህዝቡ ሲል በጎ ይሆናል፣ ስለ ሃይማኖቱ ሲል በጎ ይሆናል፣ ስለ ታሪኩ ሲል በጎ ይሆናል፣ ስለ ሀገሩ ሲል በጎ ይሆናል። ሃይማኖትም ከሌለው ታሪክም የሚጠላ ማይወድ ከሆነ ህዝቡንም በብልጠት በማጭበርበር የሚኖር ከሆነ ሀገርም የሚጠላ ከሆነ ስለማን ብሎ በጎ መሆን ይችላል? የሚነግረኛል? ስለማን ብሎ በጎ መሆን ይቻላል?
እሺ እንዲህ ብንሆን ስለማን በጎ እንሆናለን? ስለ እግዚአብሔር በጎ እንዳንሆን ሃይማኖት ተጭበረበረብን። ስለ ሀገር በጎ እንዳንሆን ሀገር አስጠላን። ባይድነትና ባንዳነት ልዩነት ትርክት ሴራ እንጂ እውነትና አንድነት አስጠላ። ስለ ታሪክ በጎ እንዳንሆን ታሪክ እንዳይወቅሰን ታሪክ አስጠላን። ታሪክም ተዘጋን። ስለ ህዝብ በጎ እንዳንሆን ህዝብ ደግሞ ከፋፈል ነው። በመንደር በቋንቋ ከፋፈል ነው። እኔ የማውቅበት የምናገርበት አሁን ማወራችሁ ቋንቋ የማያጸድቀኝና ወንድም የሚጎዳ ከሆነ ሊጠፋኝ ይችላል። ጉዳይ አይደለም። እኔ ግዕዝ ቋንቋ አወራለሁ። የማይጠቅመኝ ከሆነ አይጥቀመኝ፣ መጥፋት ይችላል። እስካዳነ ድረስ ነው። ሰው በዚህ ምክንያት ብቻ ሰውን ሰው ያደርገዋል፣ ይለየዋል። በዚህ አስተሳሰብ ያለ ሰው ሊቀኘው አይችልም ማለት ማየት አይችልም ማለት ነው። ትናንትና የነበሩ አባቶች በተለይም የአራቱ ወላዲ አእላፍ ስብከት ኢትዮጵያን ለብዙ ዘመናት አሻግረዋታል። ወላዲ አእላፍ አቡነ ኢየሱስ፣ ወላዲ አእላፍ አቡነ ተክለ ሃይማኖት፣ ወላዲ አእላፍ አቡነ ኤዎስጣቴዎስ፣ ወላዲ አእላፍ አቡነ መድኃኒነ እግዚእ ወይም አድኃኔ እግዚእ። እነዚህ አበው የትምህርት የሥርዓት የወግ ትምህርቶች ነበሯቸው። ራሷን የቻለች በፊደሏ የምትቀምር ናት፣ በፊደሏ የምትጽፍ ናት። ስነ እውቀት አላት ማለት ነው። ቁጥር አላት፣ ስነ ቀመር አላት ማለት ነው። ትምህርት አላት፣ ስነ ሕዝብ አላት ማለት ነው። ፍትሐ ነገሥት አላት፣ ማስተዳደር ትችላለች ማለት ነው። በዚህ ቀመር ውስጥ እነዚህ አባቶች ያስተምሩ ነበር። በመጀመሪያ ለምእመናችን መታየት ያለበት መዋቅርና ቤተክርስቲያን ይለያያል። ቤተክርስቲያን የምትባለው ክርስቶስ ራስ የሆናት ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት የተሰወሩ የተገለጡ በነፍስ ያሉ በስጋ ያሉ ድል ያደረጉና ድል በማድረግ ላይ ያሉ አንድ የሆኑባት ህብረት ናት ቤተክርስቲያን የምትባለው ህብረት ናት። ይህ ተቋም አይደለችም። አካል የሌላትም አይደለችም። አካላት አሉባት። ተቋምም አይደለችም። ምስጢር ናት። ከሁሉ በላይ ናት። ከመመርመርም በላይ ናት። የእውቀት ሁሉ መለኪያ ይች ናት። ምን አለ መድኃኔዓለም ክርስቶስ አንድም ሁለትም ሶስትም ሆናችሁ በስሜ ብትሰበሰቡ እገኛለሁ አለ። ሁለትም ሶስትም የሚለው ሁለትም ነቢያትና ሐዋርያት ነው። ሶስትም መላእክት ናቸው። እነዚህ ሁሉ ተሰብስበውባት የሚገኝባት ናት ቤተክርስቲያን የምትባለው። የእነዚህ ህብረት አንድነት ናት። ነብዩ ሶሎሞን አስቀድሞ በትንቢት ፈትል ስሉስ ይትበተክ በመጽሐፈ መክብብ ምዕራፍ 4 ቁጥር 12 የተፈተለ ከሶስት የተፈተለ አይበጠስም ይላል። ከሶስት የተፈተለ የሚለው ህገ ልቡና፣ ህገ ወንጌል፣ ህገ ወሬት ይሄን ሁሉ ተረድታ ያለች ግን በነቢያት በሐዋርያት በመላእክት ሁሉ ህብረት ያላት የማትፈጠስ ህብረት ናት ቤተክርስቲያን የምትባለው። ክርስቶስ ራስ ይሆናል። ቤተክርስቲያን ስንል ይች ናት። ከሁሉ በላይ የምትባለው ሰለስቱ ምዕት ያስተማራት መጽሐፍ ቅዱስ ላይ ያለች ቤተክርስቲያን የምትባል ይችላል። ይችን ቤተክርስቲያን ግን ለዓለም ለማስተዋወቅ መዋቅር ደግሞ አላት። ይሄ መዋቅሩ ግን ቤተክርስቲያን አለ። ቤተክርስቲያን እንዲያስተዋውቅ የመጣ ነው መዋቅር። ለምሳሌ በእኛ ሀገረ ስብከት ከ50 በላይ አህጉረ ስብከት አለ። 50 ቤተክርስቲያን አለ ማለት አይደለም። በህንጻ ቤተክርስቲያን ደረጃ ከ40 ሺህ ያላነሱ አብያተ ክርስቲያናት አሉ። አብያተ ክርስቲያናት እንዲህ ስለበዙ ግን 40 ሺህ አብያተ ክርስቲያናት አይደለም ያሉ። አንድ ስጋ፣ አንድ ደም፣ አንድ ሃይማኖት፣ አንድ ምስጢር፣ አንድ ማየገቦ ያለባት ባንዱ ውስጥ የምትጠመቅ አንድ ስጋ የምትበላ አንዱን የምትዋሃድ አንድ ዓላማ ያላት አንድ ህብረት ያላት ይችና ቤተክርስቲያን። ይህንን የሚያስተገብረው ግን መዋቅር ነው። መዋቅር ሊሳሳት ይችላል፣ ላይሳሳት ይችላል። መዋቅር ቅዱስ ሊሆን ይችላል፣ ላይሆን ይችላል። መዋቅር ሊመነፍቅም ይችላል። ምክንያቱም አይተናል። በመዋቅር ያሉ እነ ንስጥሮስ እነ መቅዶኒዎስ የሚባሉ ታላላቅ ሊቃነ ጳጳሳት ነበሩ። በመዋቅር ነበሩ፣ ሳቱ። ቤተክርስቲያን ግን ሳተች አንልም፣ በደለኛ አይደለች። በቤተክርስቲያን ውስጥ ያሉ ሊቃውንቱም ነበሯት። አርዮስን የመሰሉ ሌሎችም የመሰሉ ነበሯት። እነዚህ ሊቃውንቱ በቃ ስለበደሉ ኑፋቄ ስለገቡ ቤተክርስቲያን በደለች አይባልም። ይሄ መዋቅር ነው። መዋቅር ለይቶ ማየት ይጠይቀናል ቅድሚያ። ስለዚህ መዋቅር ምንድነው ከተባለ ግን በእኛ ቤተክርስቲያን ስንመጣ ከቅዱስ ሲኖዶስ ጀምሮ እስካለው ድረስ ቤተክርስቲያን የምንባለው ነገራችን ሲኖዶሳዊት መሆን አለባት። ሲኖዶስ የሚባለው ምናልባት ሩቅ እንዳልሄድ እንጂ ሐሳቤ 4 መሰረታዊ ጉዳይ አላት ቤተክርስቲያን። አንደኛው ሐዋርያዊ ሰንሰለታዊ ትምህርት መኖር አለበት። ከሐዋርያት የመጣ ትምህርት ያልተቋረጠ መሆን አለበት። ከዚያ ከተቋረጠ የክርስቶስ አይደለችም። ሁለተኛው ሐዋርያዊ ትምህርት ራሱ በሐዋርያዊ አረዳድ መዋጀት አለበት። በግል የተረዳ የግል ያስተያየ የግል ሁኔታ የግል አመለካከት ሊባል አይችልም። በዚያ ውስጥ ሐዋርያዊ እይታ ምን ተብሏል ማለት አለበት። ሶስተኛው ሐዋርያዊ እይታው ራሱ ህብረታዊ አተረጓጉምን ይዞ መምጣት አለበት። አሁን ራሱ በህብረት መተረክ አሁን በእኛ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የግል ሊቃውንት የሉም። የግል መምህራን፣ የግል መርጌታ፣ የግል ምናምን በህብረት ውስጥ ነው ሊቅ መሆን የሚቻለው። የግሉ ከሆነ ልክ እንደሌላው የተበጣጠሰ ይሆናል። የግሉ ከሆነ ክርስቶስ የግል አዳኝ አይደለም፣ የህብረት ነው። በህብረቱ ነው የምንመጣው ማለት ነው።
አራተኛው ሁሌም መዳኗን መሰረት ያደረገች ናት። ስለ ነገረ ድነት ውስጥ እኛ ቤተክርስቲያን መስዋዕት፣ አምልኮት፣ ክህነት አላት። በዚህ ውስጥ ድህነት አላት። ድህነትን የምታወጅ ናት። በዚህ ውስጥ ያለች ናት። መዋቅር ግን ይሄን ሁሉ እንዲተገበር የሚያደርግ ነው። ከላይ ጀምሮ እስከ አጥቢያ ድረስ ከአንድ ምዕመን ድረስ ሊደርስ የሚችል የመዋቅር ሰንሰለት አለ። ይኸውም ሰንሰለት ግን ለማዳን መሰረት አድርጎ ለመስበክ መሰረት አድርጎ እንጂ መዋቅሩ እንዲያው ስልጣንን መሰረት አድርጎ የተቀመጠ አይደል። ድህነትን መሰረት አድርጎ መቀመጥ አለበት። ጉዳዩ እሱ ነው ያለው። ዓላማውም እየሳተ የተቀመጠበትን ይረሳዋል። ከላይ ጀምሮ ያለው እያንዳንዱ ድህነትን አሳይ ነው። እስከ አንድ ምዕመን እንዲደርስ ነው። ሰው ፈላጊ ነው። ሰው አዳኝ ነው። ሰውን እስካላደረስ ግን መዋቅር ነው። በቃ ሊፈርስም ሊሰፋም ሊያንስም ሊኖር ይችላል። እኛ ሀገር ላይ ሲኖዶስ አልነበረም። እኛ ሀገር ላይ ጥቂት ሀገረ ስብከት ነው የነበረው። ስለዚህ አበዛ ነው ማለት ድህነት በዛ ማለት አይደለም፣ ወይም ሌላ ነገር ተጨመረ ማለት አይደለም። መብዛትም ማነስም ከመዳን ጋር ነው ወኪያቱ የሚሆነው። እሱ ነው ያለው ማለት ነው። ታዲያ መዋቅራዊ ሂደቱን በተመለከትነው ቁጥር ግን ከሁነተኛው የቤተክርስቲያኗ የተልእኮ ዓላማ ጋር ተገናኝቷል አልተገናኘም ስንል አወቃቀሩ በጣም ያማረ ነው። ነገራችን ላይ ከላይ ጀምሮ እስከ አንድ አጥቢያ ምዕመን ነፍስ አባት ድረስ ማስቀመጥ የመዋቅር ችግር የለበትም። መዋቅሩ ላይ የመቀመጥ ልክ ገደብ የመሆን ዝም ብሎ እንደ ግንድ የመጋረድ ግን ችግር አለበት። ምንም አዳኝ አይደለም ማለት ነው። ስለዚህ የሰዎቹ ችግር እንጂ የመዋቅር ችግር የለብንም ብዬ አምናለሁ እኔ። ተደራሽ ነው መዋቅራችን፣ አዳኝ ነው መዋቅራችን፣ በደንብ ሳቢ ነው እና ሰው ፈላጊ ነው መዋቅሩ። ድርጅቱ የትም ላይ ሊገኝ አይችልም ብዬ ሁሉ አስባለሁ። የኛ መዋቅር ግን ይሄ መዋቅር ግን ሽባ ነው፣ ባለቤት አልባ ነው፣ ሰው ፈላጊ አይደለም፣ ሰው አዳኝ አይደለም። ይሄ ባለቤት የሚፈልገው ምዕመን እንዲሰበሰብ የሚፈልገው ብቅ እስካበላው እስከ ወለተ ማርያም እየተባለ እስከ ፍትፍት እስካቀረቡ ድረስ ነው። ከዚያ ውጭ አይሰራም።